እስቲ በሰሞኑ የመቼም ጥንዶች ግርግር ነው። እስኪ አንዴ ደስ ያለኝን ግጥም ላንብብላችሁ ማለት ነው። ከወደዳችሁት እንግዲህ ላይክ፣ ሼር አድርጎት ሀሳብ አስተያየት ስጡ። የግጥሙ ርዕስ ፍቅር አለቀሰ ይላል። ፍቅር አለቀሰ፣ ፍቅር ስፈልገው ቀናቶች አለፉ። ፈለግኩት ፈለግኩት ድካም ሆነ ትርፉ። አጋጣሚ ሆኖ ተደብቆ አየሁት። አላምንም ስላልኩኝ ምክንያቱን ጠየቅኩት። ፍቅር አንተ ነህ ሆይ ብዬ ብጠይቀው ምንም መልስ ሳይመልስ እንባ ተናነቀው። ግራ ገባኝና በጉርብም አየሁት። ቆይ ፍቅር ደስታ ነው ሲባል ሰምቻለሁ። ታዲያ አንተ ለቅሶ ከየት የመጣ ነው? ፍቅርም መለሰልኝ። አይኑን መሬት ተክሎ መናገር ጀመረ ቃላትን ቀጣጥሎ። ደስታማ ደስታ ነው፣ ደስታማ ደስታ ነው። ላወቀው ሚስጥሩን ከደስታም በላይ ነኝ ከተረዳኝ እኔን ያስለቀሰኝ ነገር ሆዴን የባሰው በእኔ ስመነገድ መቻ ቆመ ሰው። አፈቀርኩ ብሎ ሲዋሻት በእኔ ስም ማሬ ውዴ ብሎ ሲክዳት ከድቷት ሲሄድ እሷም በእኔ ሲጫወቱ የሐሰት ጨዋታ በእኔ ሲባልጉ በእኔ ስም ሲምታቱ በውሸት ዓለም ሆነው በእኔ ስም ሲጠሩ እንዴት አላነባ ከለርብ ነገር ብሎ መለሰልኝ። ፍቅር በቀስታ አንገቱን ቢያስደፋም የሐሰት ጨዋታ። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ፣ እግዚአብሔር ይመስገን። ሁሉ መልካም ነው፣ ሁሉ ሰላም ነው። አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። እኔ ግን ጥያቄ የሆነብኝ ነገር አለ። ጥያቄ የሆነብኝ ነገር ምንድን ነው? ሚዲያ ላይ አሁን ላይ ሚዲያ ላይ አንድ አይነት ስራ መሆናቸው ነው ጥንዶች የገረሙኝ ነገር ቢኖር ማለት ነው። ማርያምን በጣም ነው የሚገርመው። በቃ ከማን ልበላችሁ፣ ማንም አሁን ላይ በቃ የሚያስቅ ነገር ይዞ የሚመጣ ሰው ጠፍቷልና አንድ አይነት ስራ መስራታቸውን የተገረምኩባቸው። እኔ ሌላ ነገር አልተገረምኩባቸውም። እና በጣም ነው የሚገርመው። ሁሉም አንድ አይነት ማለት ለተመልካቾቻችሁ አለማሰባችሁ። ለነገሩ ደግ አረጋችሁን፣ ይገባናል። ደግ አረጉን፣ እውነት ደግ አረጉን። እኔ ደግ አረጉን ያልኩት ይገባናል። ደግ አረጋችሁን፣ ደግ አረጋችሁን። በእውነት ሲያንሰን ነው ይሄ ራሱ ሲያንሰን ነው ሲያንሰን ነው። ደግ አረጋችሁን። በተለይ እኛን ቅመሞችን ደግ አረጋችሁን። ይገባናል፣ ይገባናል። አንድ አይነት የሆነ ስራ እንዲሁ እንኳን ምንም እንኳን የማይቀየር እኔ የተገረምኩባችሁ ቆይ ነው። እንዲሁ ቀየር እንኳን እንዲሁ እዛም ስትሄዱ ለእሶ፣ እዛም ስትሄዱ ለእሶ፣ እዛም ስትሄዱ ለእሶ። እንዲ ተመካክራችሁ ነው እንዲ ሚዲያውን የተነሳችሁበት? አላዛርን ትናንትና አይታችሁታል። በር ላይ ተደፍቶ ተንሱ። እንዲ አላዛር ያዋቂ ሰው አይደለ እንዴ? ለነገሩ ተው፣ ብር ነው ብር ነው። አብርሽና ሩታዬም እንደዚሁ። ማርክ ደግሞ ቤዚ ሊሄድ ነው አሜሪካ። አይ ቤዚ አሜሪካ ምን ይገኛል ብለሽ ነው? አሜሪካ ከምትሄጂ ይልቅንስ እዚህ ጋር ዩቲዩብሽን ሰርተሽ ብትለወጭ ይሻልሻል። እውነቱን ልንገርሽ፣ ስሙ ሲጠራ አሜሪካ። ያው አንቺ ዘመድ ኖሮሽ ሊሆን ይችላል። ዘመድም ቢኖርሽ እዛ ካልሰራሽ የሚያስቀብስ ሰው አይኖርም። እውነት ስነግርሽ እዚህ ጋር ንትርቅ ጭቅጭቅ። ለተመልካች ክብር ቢኖራችሁማ ከአንድ ከሁለት ቀን በላይ አሰሩም ነበር ይሄን ስራ ሲጀመር ማለት ነው። ማፊ ለተመልካች ክብር ማፊ። ፍቅር አለቀሰ ብያለሁ። አዎ ፍቅር አለቀሰ። እውነት ነው፣ የእውነት እውነት ነው። ፍቅር እንደዚህ ከሆነ በሚዲያ ላይ ያስጠላል። የእውነት ስነግራችሁ እናንተ እንኳን የውሸታችሁን ሳትለያዩ ተለያየን እያላችሁ እየመጣችሁ ፈጣሪ ያፋችሁን አይቶ እውነት ቢያረግባችሁስ? አብርሽና ሩታ 2 ቀን አብርሽና ሩታዬ ተለያየን ተትናንትናም ተለያየን ብለው ቪዲዮ ሰሩ። ትናንትናም እንደዚህ ሁሉም ነገር አብቅተዋል። ኧረ በስመ አብ ተመልካቾቻችሁ። ኧረ ነገሩ ምን አገባኝ የእውነት
አትስሩ አይደለም ስሩ፣ ግን ይበቃል። ፕራንክ እንኳን ስትሰሩ ከ5 ከ6 ቀን በላይ በቂ ነው እንዴ? ሰው አቅ ብሎ እስከሚተባችሁ ምን የምጠብቁት? ወይስ ሴብ ያረጓችሁ ሰዎች እየሄዱ ሌላ አዲስ ሰው የሚመጣው ያሄናለው መሰል ሳስባችሁ፣ ይሄ ነው መሰል አሰባችሁ። እንዲው አላዛር እንዲው ማንም ቪዲዮን እየቆረጠ በቲክቶክ መሳቅ ያረጉ ማርያም መሳቅ ያረጉ ማርያምን አላዛር ታንሶ ማርክዬ አይዞህ፣ እሺ እውነቷን ከሆነ አይዞ አባቴ አይዞ፣ እሺ አይዞ። ቡቡና ሀይሚ እንኳን ነገ ይታረቃሉ፣ ችግር የለም። ማርክዬ አይዞ አባቴ አይዞ የኔ አባት። አላዛርና ትንሱም ፊልም ጀምረው ነው ተንሱዬ ወደ 100 እንዲገባ ተፈልጉ፣ ችግር የለም። ገባችሁ? እና ልቦና ይስጠን። ለማንኛውም በርቱ። ጥሩ ስራ ነው ሚዲያ ላይ የያዛችሁት። አቤት ጥሩ ስራ ይዛችኋል ሚዲያ ላይ። አሪፍ ጥሩ ስራ፣ ጥሩ ህዝብን የሚያስተምር ህፃንም በተለይ በደንብ የሚያስተምር በደንብ ጥሩ ስራ ነው የያዛችሁት እና በርቱ፣ ጠንክሩ። ኦኬ ወር ሳይሆን 3 4 ወር 5 ወር አመትም ድረስ ሂዱ። ኦኬ ምርጥ ስራ ነው፣ ሰው ይማርበታል። አዎ በርቱልን። ጥሩ ትምህርት እያስተማራችሁን ስለሆነ እናመሰግናለን። እንዴ እኛ እኮ ከእናንተ ብዙ ተማርን እኮ። አብርሽም ዛሬም ደግሞ እና ደግሞ ዛሬ እያለቃቀስክ የስ የለቅሶ ነገር የኳት ደግሊ ግርማኛ። እንባችሁ ግን ካሜራ ላይ እንዴት ነው የሚመጣላችሁ? ወይስ እንባችሁ እስከሚመጣ ካሜራው ይቆምና ከዛም በኋላ እንባችሁ ከመጣ በኋላ ካሜራው ይደቀናል? አይዶን ነው አልገባኝም። ወይስ ሳናይ ደግሞ የሆነ ዝም ብላችሁ አይናችሁ ላይ የሆነ ነገር ምናምን እያስነካችሁ። ለማንኛውም ይሄን ለማለት ነው የመጣሁት። እንግዲህ ዛሬ አዲስ ነገር ካለ አብረን የምናይ ይሆናል። እስከዛ እንግዲህ ሰላማችሁ ብዝት ይበልልኝ። አይና ለምን ላይክ ሴቭ እያደረጋችሁ ቤተሰብ ሆኖ በሌላ ቪዲዮ እስከምመጣ ሰላማችሁ ይብዛ። እስኪ ሀሳብ አስተያየት ስጡበት። እነሱ እኮ የሚሰሩት ፕራንክ ለምሳሌ ያስተምራል ብለው አስበው ይሆናል ብዬ አስባለሁ። ግን ምንም የሚያስተምር ነገር የለውም። ችግሩ ያስተምራል ብለው አስበው መሰለኝ፣ ግን የሚያስተምር ነገር የለውም እንጂ እነሱ ያስተምራል ብለው አስበው ይመስለኛል። ግን የሚያስተምር ነገር አንድም ነገር የለውም። እኔ በበኩሌ በእናንተ በኩል ባላቅም ማለት ነው። የእውነት እኮ ነው የምናገረው።